ታምን ብዬ ነው የነገርኩት አይ ችግር የለም አየሁት አነበብኩት አረገሽ እሺ ምን ይፈጠር እኮ የእርጉዝ ነኝ ማለት ነው እኮ እሺ እርጉዝ ነሽ እና እሺ እኔ ምን ላድርግ እንዴት ምን ላድርግ ይባላል አልገባኝም እኮ ነው ያረገዝኩት ወለድ ልጁ እኔ በምንም ቼክ በሚደረግበት መንገድ በዲኔ በምንም ቼክ ይደረግ ችግር የለም ከዛ በኋላ ግን ቢሆን እንኳን ማለት ነው ልጁን አምኜ ላሳደግልሽ እችላለሁ ከዛ ውጪ ካንቺ ጋር ግን ምንም ነገር ነው ማልፈልገው ምንም ነገር ምክንያቱም ይኸውልሽ ሰሉ እየሰማሽኝ ነው ይሄ ጉዳይ ጭራሽ እውነት ሊሆን አይችልም ነገ እስኪ ነው ተይዛችሁ ማይና ሳብረን ሁለታችሁ ነው ቀልደኛ ነው እኔ ድጋሚ በጥፊ ነው ማጮላት ቆይ ማስተካከለ ይኸውልሽ ፊት ለፊት ከፈለክሽ እንደዚህ ዛ እንትን አለ ዛፉ ላይ እንደዚህ አንጠልጠት አራት አረጋውን ብለህ ነው ሲጀመር ነፍሰ አናዳኛለች ይሄ ልጅነት ይሆን ኦር ማለት ቸኩላለች ለምንም ነገር ለዛ ነው ቸኩላለች ያመረ ተናደድኩባት ነገር የለውም አንቺ ምንም የሚያሳስብ ነገር የለውም ሲጀመር ይሄ እውነት አይደለም ሰው እውነት አይደለም እያልኩሽ ነው ይሄ ነገር እውነት አይደለም በቃ አገባቡን ተቀበታለች እኔ እንዴት ልጅ እንደምወድ ታውቃለች አንተ በላላቃትም እኮ እኔና ሰው እየነገርኩሽ ነው እኔ ለታምኝ ይገባል አታምኝም እኔ እየነገርኩሽ እኮ ነው ግን የፈለገ ነገር ቢሆን ይኸውልሽ እናንተ አውሩ እኔ አትይጂ ለምን አስምኝም ታዩ በቃ ቁጭ በይ እኔ እኮ ካይምሮ በላይ የሚሆን ነገር አይደለም ቁጭ በይ እግዚአብሔር ነው ተማትጂ አይደለም ይኸውልሽ ሰምኛለሽ አንቺ በእንደዚህ አይነት ነገር ለትጂኝ አትችይም እሺ ለማንኛውም እንሄዳለን ከከተማ ውጪ ግን አይደለም አይደለም ይኸውልሽ ይበናል ይኸውልሽ ጭራሽ መሳሳምም ደርሳችሁልኛል ሰላም ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን ኢንትሮ እንደዚህ ስገባ መታቀማ ጋይስ የልጅ ግን ጉንፋኑ አሊዝ ብሎት ነው እንጂ ባለፈው ይያል ነበር እኔ እስካሁን አላዘኝ ደህና ነኝ የመከላከል አቅሜ ስለዚህ ታሽሎኛል አያ ደህና ነኝ ማለት ነው ታሽሎሻል ለዛ ነው እንደዚህ እየራቁሽ ተኝተሽ አይ ረስታለሽ ለታው እንዴ ይተናነሳል ከራቁት ይተናነሳል ራቁቴን አይደለም ማራፋሽን ነው ሙቀት ነው እኮ አሁን ሙቀት ነው አይደል ሲቀጥል ደግሞ ማታ ላይ ወይ በጣም ጧት ላይ ሲሆን ነው ጥቅምት አይደለ ወሩ ንፋስ የሚሆነው እንጂ ቀኑ ሙቀት ነው ስለዚህ በሙቀት ከመቀቀል ያመሻል አረቢያን ሰራሽ እኔ ደህና ነኝ አንተ ያሰለህ እንዴ እኔ ደህና ነኝ እኔ ምንም ቢሆን እኮ ደህና ነኝ ወንድ ልጅ ነኝ እሱና ያመመውና ብቻ ታሟል እግዚአብሔር ይማረ ትኩስ ነገር ወሰደ ነገር ግን ጉንፋን ብቻ አይመስልም አየው እኔ ባለፈው ነው ጋበዝኳታ ይኸው ከዛ በኋላ አሞታል እንኳን ብላ አልጋበዘችኝ እኔ ቤት በገዛጅ አፍልቼ እንትን ብዬ ለጋብዛ አልኩ እቤት ግን ለምን እንደምትፈራው ወይስ ቤት በግባት በጣም ነው የሚፈራው ብዙ ነው ሆነን የምንኖረው ብቻዬን አይደለም ለምን እንደምትፈራው እኮ አይ ቢያንስ የሆነ ጊዜ ላይ ገባለሁ መገባበት ሪዝን ሲኖረኝ አሁን ምን በምክንያት ልገባበት ታምሜ እንኳን ልጠይቅኝ እኮ ቤት አልገባህም ውጪ ነው ያስወጣኝ ጠይቄሻለሁ መጠይቅማ ጠይቀኸኛል እኔ አልጠየቀኝም መች ካድኩኝ ግዴታ ነው ቤት መግባቴ ቤት ገብቶ ምናምን እረፍት አድርጊ የትም እንዳትሄጂ ይላል ከዛ እሱ ሲሆን ግን አይ እኔ አሁን እኔ አጠገቧ ካለው የትም ቦታ ብትሄድ ኖርማል ነው ገብቶሻል እኔ ያለው አሁን ለምሳሌ አሁን ከእህትሽ ጋር ብትሄጂ እንዴ ደስ አይለኝ እንዴ ካላ የመጣ አይ አሁን ቢያንስ እሷ ተሯሩጣ ተሸክማ ምናምን አትሽኝ እኔ ሲሄ በየቦታው ሙድቅ ነው እንደሚመስል እንደዛ ከሆነ እኮ አላውቅም እኔ አሁን እፈራለሁ እኔ በራሴ እፈራለሁ እንደምንም እንድትጠነቀቂልኝ እፈልጋለሁ ለዛ በቃ እኔ ለጊዜ ከቤታችሁ እኔ ከቤታችሁ አፋፍሶ አቅም የላትም ብለ አሁን ራሱ ማለት ነው እዚህ ድረስ ስትመጣ በቃ እንዴት እየተጨነኩ እንደነበረ እኔ የማውቀው እኔ ደህና ነኝ አረ ደህና ነኝ ስማ አይ ደህና ደህና ነሽ ወይ በቃ ጸበል እንሄዳለን አይ ቲንክ እንደሱ ሳይሻል አይቀር በቃ ወይ እንደዛ እናደርጋለን እኔም ትንሽ እየዞረብኝ ያለ ነገር አለ አሁን እንዴት ወይ የምሬን ነው ወይ ሐኪም ቤት እንሄድና ታየው እኔ ብቻ ነኝ ሐኪም ቤት ደግሞ ባይዘው መድኃኒት ነገ ጨርሳለሁ እሺ እና አይ ቲንክ ይሄ የድካም መንፈሱ ምናምን ይጣፋ ይመስለኛል አይ ሲጀመር ደግሞ እንዴት ነው ፈገግታም ተመልሷል ምናምን በጣም ተጫዋች ይሆንሽ ነውና እንዴ የዳነሽ ነው እኔም ደግሞ የሆነ መድኃኒት ምናምን መስጅበታለሁ ይተኛል እየሮጥኩበት ነው እኮ መታየት ካለበት መታየት ነው ይሄ ለሰው ሲሆን ትኩረት ትሰጣለህ ለራስ ሲሆን ግድ የለሽ ምን ደግሞ ተገቢ አይመስለኝም ምንም ማያረጋኝ ብዬ ስለማስብ ምን አባቱ እንኳን አንድ ፈደፈኩ ሳምንት አለፈ
ከዚህ በላይ ምን እንዲያረግ ነው የምትፈልገው? አይ እስኪ አሁን ሩጫ ጀምሮበት ነው። አዎ ሩጥ ቆንጆ ሩጫ አይፈሪ ነው ይባላል። እውነት ነው እንዴ? እኔ ሲሉ ነው የሰማሁት። ሲሉ ነው የሰማሁት። አንዱ ጀለስ እኮ ነው ለምን ጣጣታ አንሮጥም ምናምን ይላል። ኧረ ፈሪ ሩጥ እኔ ምን ቦታኝ ብሏልና እሱ ትዝ ብሎኝ። እሺ አሁን እኔ ባለፈው አንቺን ተሸክሜ የሮጥኩት ፈሪ ስለሆንኩ ነው? አይ እሱ ህይወት አድን ነፍስ አድን ነው። አይ እንደው ሩጫ በጣም የጤንነት እንትን ነው። አይ ጥሩ ነው። እኔ እንደዛ እያልኩ አይደለም። ሩጡ እግራንሱ እንደኔ ይጠቅማል የሆነ ሰዓት ቴኳንዶ ምናምን ተማሩ። ስፔሻሊ ሴቶች ራስን ለመከላከል ላይቆይ ትንሽ ይገዱት እና ራስን ለመከላከል ቆንጆ ነው። አይ የምር በቃ ወይ ሐኪም ቤት እንሂድ ወይኔ መድኃኒት ልዛዝልህ እንዴ? አዎ እዚህ ጋር የሆነ እንዴ ራስን ለምን ምን ታደርጊያለሽ? እኔ ራስን ቢያመኝ እስቲ ይመመ እና ማረጋውን አሳይሃለሁ። ሊያመኝ ነው እንዴ? ሊያመኝ ነው አላለ። አይ የሆነ ጊዜ ላይ እኔም እንደዚህ ሙድ ይዝባቸው ነበር ጓደኞቼ። አንዴ ሊያመኝ ነው አንዴ ዝም በሉ ምናምን እላለሁ። ወይም ደግሞ የሆነ እንዴት ነው የሆነ ነገር ስፈልግ ምናምን አሁን አሞኛልሽ ምንም እንዳታረጉናላ። እሺ አሁን አሞኛልሽ እኔ ምንም እንዳታረግ እየተማ አንጀት ሲበላ ባንዴ ዞር አላለ ምን ይችላል? አረ ባይዘው እኔ አልችልም ተፈጥሮ ይሄ ግን ደግሞ ማለት ነው ነው ላይ ግን እብድና ባይዘው ቪዲዮ እንደጋግሜ ያየሁት ነበር ካፌ ላይ ያረጋኝና አይታችሁታል። ላይክ እኔ አላውቅም እውነት እብድና እኔ እንደውም ላይክ ታይቃሽ ነኝ ላመንኩበት ነገር ምንም ነገር ከማድረግ ወደ ኋላ መልስ አይደለሁም ምናምን እና ላይክ በጣም የሚግባቡ ሰው ይሰል ያብድነሽ እኮ ምናምን ይሉኛል። ይሄ ግን የምር እብድ ነው የእውነት እብድ ነው ማለት በቃ እንዴ የሆነ አንዳንድ እኮ ሼም ምናምን ይዛለው አይደለም። እኔ አንዳንዴ ለምን ግራ እንደምታጋቡኝ አላውቅም። ሰው ማድረግ ያለበትም ማድረግ መቻል አለበት። ለምሳሌ አሁን ቦታ ላይ የፈለገ ለተመልካች ምን ይመስላል ሼሙን መሆን በቃ ጨራሽ አያስፈልግም። በቃ እግዚአብሔር ነው የሚልሽ። ለምን ሰውም ይልሽ ያም ይሁን ሰው የራሱን ህይወት ይኖራል። እኔም የራሴን ህይወት እሱ ሁላችንም ግን ደግሞ እንደ ለምሳሌ ብይሻለሁ እኮ ነው ያኔ እግርሽን እንደዛ እኔ ባላነካከው ኖሮ ማለት ነው ይሄ ለመታሸቱ ድፍረት አታገኝም ነበር። በቃ እንደዛ ያመኛል ብለሽ አታስለኪም ነበር። ነው ፔንፉል ነው በጣም ሲቀጥል ደግሞ ቤት ውስጥ ቢሆን ነው እኮ ቤት ውስጥ ብታሸኝ ምን ያም እኮ ቤት ነው ኦሬዲ ተጠልሏል ምንድን ይባላል። ስለዚህ ያ በዛ ላይ ላለመጮ እሱ አሪፍ ነው ግን አሻይ ነው ያሳፍራል። ፈረንጅ ምን ይላል who cares ይላል። በቃ I cares እኔ ጨነቃለሁ እንዴ በፍጹም በርግጥ ይሄ ምንድነው የማህበረሰቡን ወግ ምናምን የሚጣረስ ነገር አይሆን ግን አለመድንም ገባ። እኔ አሁን ካፌ ላይ ሰው የተሰበሰበበት ቦታ ላይ እግሯን ብድግ አድርጎ ሲያሻት ባይ what ነው ምለው። ስለዚህ የሚመለከቱ ሰዎች ራሱ ቢሉ አንደኛ እዛ ወድቄ ምናምን ቢሆን it's fine። አሁን ለምሳሌ ቢጠይቁኝ መልሳለሁ ነገር ቢሆን ድንገት እኔ ቢጠይቁኝ መልሳለሁ ስላለብህ እንደዛ ታደርጋለህ። እኔ ቢጠይቁኝ መልሳለሁ ምን ሆና ነው ቢባል አይ እንደዚህ አሟት ነው ደግሞ ያገባቸው እንጂ ምን አገባችሁ ይሄ መልስ ከባድ ነው ጋይስ ላይፍ ከባድ ነው። አይ ምን ያለበት ነው ለበቃ ይችላል እናረጋለን እንዴ። አይ እምች የብደት ግን ወደኔ እንዳይጋባ እንዴ እንዳይጋባ አስባችሁታል? ወደኔ ከተጋባ ምን ችግር አለው? አብረን እናብዳለን ወይም ደግሞ እሷ ቀርባ ተሳከበያለሽ እኔ ኦቨር ኮታ ጋይስ አብረን እናብዳለን። ሆ ይሄ ነገር እንዴት ነው ነገሩ? ችግር የለውም። የሚያሳስበን ነገር አለ እንዴ? አለ እንዴ? ምን አልከኝ? ምንም አላልኩም። እኔ እንጃ ይሄ ነገር በጣም ይበናልና ያ ዛፉ ጋር ያምራል። ጥላ ሆነን ለኛ ልክ አንተ ጥላ እንደሆንከኝ ማለት ነው። አታካብጂ እግዚአብሔር ደግሞ ቤተሰቦቼ ወደውሃል ክብረት ይስጥልኝ ወደውሃል። እሺ እና እድል ደህና ነሽ? ግን ደህና ነች። እንደውም የሆነ ነገር እኮ አስቤ ነበር ዛሬም አስቤ ነበር ግን እሱ አጋጣሚ አልተመቻትም። የሆነ የምትሄድበት ቦታ ነበር
ምን ላምጣ? ይቅርታ ልታስጠይቃት ነው እንዴ? አይ አይደለም፣ ነገ እስኪ ነው ተይዛችሁ ማይና አሳብረን ሁለታችሁ ነው። ቀልደኛ ነው። እኔ ድጋሚ በጥፊ ነው ማጮላት። ቆይ መስተካከል አለ። ይኸውልሽ ፊት ለፊት ከፈለግሽ እንደዚህ እዛ እንትን አለ ዛፉ ላይ እንደዚህ አንጠልጥያት። ኧረ አታረገውም ብለህ ነው ሲጀመር ነፍሰ አናዳኛለች። ይሄ ልጅነት ይሆን ኦር ማለት ቸኩላለች ለምንም ነገር ለዛ ነው ቸኩላለች። የምር የተናደድኩባት እኮ እና አልሄድም ብትይ ነው አይ አልሄድም ሳይሆን ከሷ ጋር ያለውን ነገር መጨረስ አለብን። ትጨርሳላችሁ። የምትወስደን ቦታ ብቻዬን መውሰድ አትችልም? አይ እኔ ደግሞ ሶስታችን ነበር አንድ ላይ። ኦኬ ስፋይልሽ ችግር የለውም ግን መጀመሪያ እሷን ማናገር እፈልጋለሁ። ታወራታለሽ አቃሉ ማለት ወይም ደግሞ እንገናኝና እኔ ዞር ልላችሁና እናንተ ጨርሳችሁና ድጋሚ አጠናግራት ይወጣልኛል። አሁን እንኳን አያችሁ ግን እንዴት ዞር ብሎ እንዳየ ሲፈነዝር ነበር የሚመስለው። ማረክ ካለብሽ ታረጋለሽ። ዋናው ነገር ምክንያታዊ ይሁን ሁሉ ነገር። አይ ምክንያታዊ ነኝ፣ በደንብ ነኝ። ደግሞ አውቃለሁ ልጅ ሆነች ያለ ምንም ምክንያት እንደዛ እንደማታደርጊ አውቃለሁ። ነው ችግር የለውም ግን እንሄዳለን ቢያንስ ከዛ እና እሺ ለማንኛውም እንሄዳለን። ከከተማ ውጪ ግን አይደለም አይደለም ይበናል ልጅ ጭራሽ መሳሳሙም ደርሳችሁልኛል። አራም ሴትዮ እስቲ ቆይ ወጣ እስከ መሳሳሙም ደረሳችሁ። ምንም አላደረግንም። ምንድነው የምትይኝ ሴትዮ? ለምንድነው እንደዚህ ግር በግር የምትከታተይ? እኔ ምንም እያልኩ አይደለም። ሁኔታችሁ በጣም ስለሚገርም እኮ ነው። ከገረመሽ እሳይ በጣም ባለፈው አስጠንቅቄሽ ነበር አይደለ? በቃ ብቻውን ማግኘት ከፈለግሽ ብቻውን ለምን አታገኝም? ለምን እኔ ባለውበት ታገኛለሽ? ለምን ክብርሽን አትጠብቂም አንቺ? እኔ አሁን እናንተ ልጨቃጨቅ አይደለም የመጣሁት። በቃ እኮ እሱን ማግኘት ከፈለግሽ ብቻውን አገኘው። ከኔ ጋር ሲሆን ምናምን አለም እኔ ለማስረዳት ሞክሬያለሁ። በቃ መሀላችን ሌላ ነገር እንዲፈጠር ለምን ታደርጊያለሽ? እኔ ሴት ነኝ። በቃ ለመረዳት ሞከርኩኝ አይደል? እንደ አንቺ እዚያ ላይ እንደዚህ አይነት ቦታ መምጣት አይጠበቅብሽም እኮ ነገርኩሽ። እኔ አሁን እናንተ ልጨቃጨቅ ወይንም ከእናንተ ጋር ልታገል ምንም አቅም የለኝም። በቃ እናንተ ሲጀመር ልጨቃጨቅ ምን እንድታደርጊያችም ይኸውልሽ፣ እኔ እንደዚህም ይኸውልሽ በትዕግስት ማውራ ሴት ነሽ ብዬ ስለማስብ ሰምኛለሽ እንጂ እላፊ የፈለኩትን ነገር ማድረግ እችላለሁ። ግን ሴት ልጅ ስለሆንሽ በክብር ላናገርሽ ይገባል አይደል? ከዛ ውጪ አልፈልግም አልኩሽ። እኔ እኮ አልፈልግም ካልኩኝ በግድ የሚያስገድደኝ አካል የለም። ምንድነው ምን አይነት ሀሳብ ነው ያለሽ? እኔ በቃ ትቻለሁ። ምንም አልጨቃጨቅም። ምንም አቅምም የለኝም። የመጨቃጨቅም አቅምም የለኝም። በቃ እንድትጨቃጨቅኝም አልፈቅድልሽም ሲጀመር። እኮ እሺ ምንድነው? አየሁ አይደል እንዴ? እኔም እኮ በደንብ እንድታየው በቃላት ምነግርህ አየው አታምንም ብዬ ነው የነገርኩህ። አይ ችግር የለም አየሁት፣ አነበብኩት። አረገሽ እሺ ምን ይፈጠር እኮ ያው እርጉዝ ነኝ ማለት ነው እኮ። እሺ እርጉዝ ነሽ እና እሺ እኔ ምን ላድርግ እንዴ? እንዴት ምን ላድርግ ይባላል? አልገባኝም። ካንተ እኮ ነው ያረገዝኩት። ምን ካንተ እኮ ነው ያረገዝኩት። ከሌላ ከማን አረጋለሁ? አረ በፈጠረሽ እኔ ሊዱ ወዲህ ነው የምትይጂው? አረ ምንም ይሄ እኮ የተደበቀ ነገር የለንም። ቁጭ በይና እዚህ አይደለም። አይ መደበቁና ምሳሌ ምናልባት እንደዛ ማውራት ካለበት ነው። አይ እግዚአብሔርን ሰው ላይ የትም አትይጂም። እግዚአብሔርን አትይጂም፣ የትም አትይጂም። እኔ ሩቅ አልሄድም እኮ እዚያ እኮ ችግር የለውም። መሄድ ካለበት እሷ ናት የምትሄደው። ለምን ማውራት ካለብን እኛ እናውራ። እሷ ብትሄድ ለምንድን ነው የምትሄደው? ይኸውልሽ ሰምኛለሽ፣ እየሰማሽኝ ነው? አርግዢ። አንቺ ከኔ ጋር ያልተፈጠረ ነገር እስካሁን ድረስ ከኔ ጋር በነበረን ጊዜ ምንም ያልተፈጠረ፣ አሁን ከተለያየን በኋላ ምን ላድርገው? ስታየኝ እንዴት ነው ሞኝ ፋራ? እንደዛ አርገሽ ነው እንዴ የምታስቢኝ? አረ እኔ እኮ ልጃችን አርግዣለሁ ነው ያልኩት። እኔ ሌላ ነገር እኮ ምንም እያልኩ አይደለም። አርግዣለሁ። እኔና አንቺ እኮ ግንኙነት ካደረግን ምን ልቁጠርላት በስነ ስርዓት እና ምን አስበሽ ነው? ስሜታቱን አንተም ቆይ አይደለም እኔ ያልኑር በመሃል መግባባት ከቻላችሁ እኔ ልሂድ። ሰሎ የትም አትይጂ ያልኩኝ እኮ ምን ይሄ ማወቅ እንደውም ብታቂልኝ ደስ ይለኛል። ያለው ነገር እዚሁ አጠገብ ሆነሽ ስትሰሚ ደስ ይለኛል። እንደውም እየሰማሽኝ ነው? እኔ እና አንቺ ወርቅ እኮ እና እኔ ምን አውቃለሁ እንዴ?
ይሄን ጉዳይ ጭራሽ የማላውቀው ጉዳይ ነው። እግዚአብሔርን ነው የምልሽ። መች ነው እኔና አንቺ ግንኙነት ካደረግን? አንቺ ከኔ ጋር እያለሽ እንደዚህ አይነት ነገር እኮ ተፈጥሮ አያውቅም። ይሄንን ጉዳይ ቁጭ ብዬ እንኳን ቀል ቆጥርልህ ብችል የሚሆን ነገር አይደለም እንዴ። እንዴት ነው የምታስቢው? እሺ ሌላ ሰው ነበር ካንተ ውጪ ማለት ምን አውቃለሁ። አሁን የነበረሽ ጊዜ ሲጀምር ውጤቱ ይሹና ነው አይደለም? ይኸውልህ 2 ወር ምናምን ትለኛለች እንዴ? እኔ ሴት ነኝ ገባህ? ላይክ ሳሉ ይሄንን ነገር ይኸውልሽ እኔ ምንም ልል አልችልም። ምክንያቱም አብረን እያለን አንድ ቀን እንደዚህ አይነት ጉዳይ ተፈጥሮብን እኔ በደንብ ነው መጠነቀቀው። እና የቴክኖሎጂ ነው እኮ አይደለም ሳሉ ይኸውልሽ ምንም መሄድ አይጠበቅም። ሳሉ ይኸውልሽ መረዳት ሂዱና ጀስት እርግዝናም ለምን አትረጂኝ? መረዳት ያለብሽ ነገር ይኸውልሽ እኔ ልጅ እንደምፈልግ በደንብ ጠንቅቃ ታውቃለች። ይኸውልሽ ልጅ በጣም ነው የምወደው። ግን የፈለገ ነገር ቢሆን ይኸውልሽ ሳሉ እናንተ አውሩ እኔ አትይጂ ለምን አስሚኝም? ታዩ በቃ ቁጭ በይ። እኔ እኮ ካይምሮ በላይ የሚሆን ነገር አይደለም። ቁጭ በይ። እግዚአብሔር ነው ተማትጂ አይደለም። ይኸውልሽ ሰሚኛለሽ? አንቺ በእንደዚህ አይነት ነገር ልትይዥኝ አትችይም። ሲጀመር ታውቂያለሽ፣ ይሄንንም ጠንቀቀሽ ታውቂኛለሽ። ናሌ በቃ ቼክ አድርጎ አይልክ ችግር የለም። ይኸውልሽ ይወለድ ልጁ እኔ በምንም ቼክ በሚደረግበት መንገድ በዲኔ በምንም ቼክ ይደረግ ችግር የለም። ከዛ በኋላ ግን ቢሆን እንኳን ማለት ነው ልጁን አምኜ ላሳድግልሽ እችላለሁ። ከዛ ውጪ ካንቺ ጋር ግን ምንም ነገር ነው የማልፈልገው፣ ምንም ነገር። ምክንያቱም ይኸውልሽ ሳሉ እየሰማሽኝ ነው፣ ይሄ ጉዳይ ጭራሽ እውነት ሊሆን አይችልም። ከሆነም ደግሞ ማለት ነው ከሆነም ደግሞ ዲኔ ቼክ አድርጉ እንጂ ባለፈ ደግሞ እኔ አላቅም። በቃ እንዴ እኔ አስጨነቃችሁ። አንቺ የፈለገን ልጅ በወድ ምን አንቺን እሺ ብዬ ተቀብዬ ካንቺ ጋር ምን ህይወቴ የሚቀጥል ይመስልሻል? እንዴ ነው የምታስበው? ስንግባባ ግን እንደዚህ አልነበረ። በጣም ያኔ ነበር። አሁን ምን ነው ነገርኩሽ እኮ። አሁን ምን ነው አሁን ላይ እንደዚህ መሆን ለምን አስፈለገ? ያኔ ነበር ቁጭ ብለሽ ይሄን ማሰብ የነበረብሽ። ብዙ ለምኝሻለሁ፣ ብዙ ታግያለሁ። ያን መረዳት የነበረብሽ አሁን አይደለም። ለማንኛውም ማለት ነው ችግር የለም ለሁሉም ነገር ማለት ነው። የኔ እርግዝና ላንተ ምንም አያሳስበው ማለት ነው። ይኸውልሽ ነገርኩሽ። እውነትም ሆኖ የኔ ከሆነ እኔ አሳድገዋለሁ፣ ችግር የለብኝም። ግንስ ካንቺ ጋር ግን ይበቃናል። በቃኝ ካንቺ ጋር አይ በቃ አድርጉና ችግር የለውም። አንቺ ምንም የሚያሳስብ ነገር የለውም። ሲጀመር ይሄ እውነት አይደለም ሰው እውነት አይደለም እያልኩሽ ነው። ይሄ ነገር እውነት አይደለም። በቃ አገባቡን ተቀበታለች። እኔ እንዴት ልጅ እንደምወድ ታውቃለች አንተ በላ አላቃትም እኮ እኔና ሰው እኮ እየነገርኩሽ ነው። እኔ ለታም ይገባል። አሳሚኝም እኔ እየነገርኩሽ እኮ ነው። ሲከተል እኔ እና እሷ አንድ ቀን በአብረን እያለን ይሄ ነገር አንድ ቀን ሀፕን አድርጎ ያውቅም። ለምን እኔ በደንብ ነው የምጠነቀቀው። የፈለገ ነገር ቢሆን ሳላገባት አንድ ነገር እንዲፈጠርብኝ ስለማልፈልግ ማለት እኔ በደንብ ነበር የምጠነቀቅ የነበረው። አሁን ደግሞ መተሽ አብረን እየሆነን ያልተፈጠረ ነገር አሁን ሆነ ብትኝ አላምንሽም። ቢሆን እንኳን ነገርኩሽ ልጄን አምኜ እቀበላለሁ። ካንቺ ጋር ግን አልፈልግም። በቃ ብትቺ ህይወቴ ላይ አትምጪ ከሆነ እሺ ማለት ጭራሽ አትምጪ። ለማንኛውም ደስ የሚለው ነገር አርግጄ ቢሆን የሆነ ነገር ተፈጥሮ ቢሆን ራሴን አጠፋለሁ ወይንም ራሴን እኔ እንጃ በቃ ብዙ ነገር ወደበት ግን ማለት ነው ማላረገሽም አንተ በጣም መጥፎ ሰው ክፉ ሰው ነሽ። አይውልሽ እኔ ግን እኔ በደንብ ጠንቀቀሽ ታውቂኛለሽ። እሺ ይልክ ልንገር አይደል እንደዚህ አይነት ሰው ትሆናለህ ወይ አስቤ አላቅም ነበር። ግን አንተ በጣም መጥፎ ሰው ነህ። እንኳንም አላረገዝኩሽ እኔ ግን ላይህ ነበር የፈለኩት። ግን አንተ ለኔ ምንም አይነት ፍቅርም ሆነ ስሜት ምንም የለም። እኔ ግን አንተ ማጣት ስላልፈለኩ ነው ይሄን ነገር እየተጠቀምኩት። አወቅሽ ይኸውልሽ እኔ መጀመሪያ ላይ እንደ ወረቀት እንደዚህ ጨፍድደሽ ስትጥኝ ያኔ አብረሽ ስትጥኝ ማሰብ ነበረብሽ። እሺ ከመውደቂ በፊት። አሁን ግን ማለት ነው ቀለበቱን ለአዲሷ ፍቅረኛ አድርግላት። እሺ ከዚህ በኋላ እኔ በማላችሁ አልገባባችሁም። በቃ አይገርምሽም? ረስቼው ነበር ልቀበልሽ መጣ ነው። በማላችሁ አልገባባችሁም። እሺ ከዚህ በኋላ የትም አታገኘኝ። ምን ተቀልኝ በእናትህ ኧረ በእናትሽ እንኳን ሄደችልኝ ነው ነው ላይ ሰውን ከህይወት ላይ ቆርጦ ማውጣት እኮ ቀልድ አይደለም። ምናልባት አንተ ቀድመህ ወሰነህ ሊሆን ይችላል። መሰበር ነው በደንብ አውቀዋለሁ። ምናልባት የመጣችበት ነገር ልክ እንዳልከው ልጅ እንደምትወዳው ቃል ለመመለስ ሊሆን ይችላል። ነገርችሽ አይደለም ሜቢ አብረሃት ሆነ አልታወቃት ይሆናል። አንዳንዴ እንዲህ ነን ሰዎች አብረን ስንሆን እጃችን ላይ ያለው ነገር
ቫልዩ አይታየንም። ከዛ ሰው ስንለይ ወይ ደግሞ ያ ሰው ከሌላ ሰው ጋር ስናየው ነው ፍቅሩ ምኑም የሚታየንና ምናልባት ከኔ ጋር ስታይ ይሄ ውስጥ ያለው ፍቅር ምናምን እንትን ብሎ ነው የሚሆነውና አላቅም እኔ ምን እንደምለው አላቅም ነው እንኳን ተለያየህ አልልህም። ያላደረኩት ነገር የለም ያልሞከርኩት ነገር የለም ጭራሽ ማለት ነው ያልሞከርኩት ነገር አሁን እንደዚህ ነበር የተፈጠረው ነገር አለ ለምን ነው የመጣችው ታሳዝናለች። እኔ ባጣ ቆዩኝ ነኝ ሁለቱም የተገናኘ ሰዓት ነው የመጣችው እኔ ባጣ ቆዩኝ ነኝ እንዴት ነው እሷ በፈለገች ጊዜ ትሄዳለች በፈለገች ጊዜ ስትመጣ ልቀበላት እንዴ እንደዛ ያልኩ ያንን እኮ አንቺ በራስሽ እንኳን አትፈልጊም አይደለ ያ በራስሽ ላይ እንደሆነ የማትፈልጊው ነገር እኔ ላደርገው ደግሞ ጨራሽ አልችልም አልቀበላትም አይሆንም በቃ እኔ ለምን ሺህ ጊዜ ሴት አጥቼ ለምን ብቻዬን አልዘልቅም እንዴ እኔ አላቅም አረ ጨራሽ ነገር ምን ተፈጥሮ ነው እንደዚህ ምናምን ብዬ ነገር እንኳን ሄደችልኝ አልፈልግም እኔ የማስበው ነገር በነፃነት ዛሬ ግን አሳዝናለች ደግሞ አጋጣሚ ባለፈው ስታቅፈኝ መጣች ዛሬ ደግሞ አይነህ ላይ የሆነ ነገር አውጪልኝ ብለ ወይኔ ጉዴ እኔ ሴት ነኝ አልስቅም የምሬ ነው ፊል ያረኩት ላይ ይሄ ኃይለኝነቷ ምናምን ዛሬ የለም ጥፍት ብሏል አወቀችዋ ምንም እንደማታመጣ ግን በላንተ እኔ እኮ ሴት ነኝ እንዴ አይደለማ ሲጀምር እኔ በዚህ አጋጣሚ እኔን ማወቅ መቻል አለብሽ በቃ እኔ ለምፈልገው ነገር እታገላለሁ ያ ነገር ግን በቀኝ ካልኩ በቀኝ ነው ምንም ማንንም የሚያስገድደኝ አካል የለም ጭራሽ አልችልም ልቀበል አልችልም በቃ እኔ እስከምፈልገው ድረስ እስከተሰማኝና እስከታየኝ ድረስ እታገላለሁ ለዛ ነገር ከዛ በኋላ ግን የሆነ ነገር አይቼ እኔ ዞር ካልኩኝ ፊቴን ካዞርኩኝ ወደ ኋላ የሚመለሰኝ ምንም ነገር የለም ጭራሽ በጣም ይሄ ላንቺ እያስፈራራሽ አይደል የምሬን ጋብዙልኛ ታስፈራራኝ ይለው ዘፈን አይ ግን በጣም በቃ ገርማኛለች ታክቲኳ ገርሞኛል እግዚአብሔር ነው ተነገጥኩኝ እኮ በቃ አትሊስት ልጄን ብለህ ስትመለስ ደካማ ጎን ነው ብላ ሳሰበች ከክፋት ግን አትየው እንድትመለስ አይ እኔ አሁን እንድታስቢ የምፈልገው ነገር እሺ ይሄ ነገር ቢያንስ አርግዛልኛለች ምናምን ብዬ እሷን እየተንከባከብኩኝ አብሬያት ኖሬ ሆዷ እኮ አይገፋም አይደል ነው ወይስ በቃ ጨርቅየው ተፈይልት እንድትመለስ ነው ላይክ በቃ ልጅ ስለምትወድ ከዛ ስለነግረኝ ከዛ እኮ ሲጣርጌ ነው መገላት እግዚአብሔር ነው ማለት ታይለኛ አንተ እንደዛ ማለት ትችላለህ እንዴ ጭራሽ እርጉዝ ነኝ ብላ ከዛ በኋላ እርጉዝ እንዳልሆነ ልነግረኝ ማለት ለኔ ሲጣርጌ ነበር መገላገላት እኔ ጭራሽ በእንደዚህ አይነት ነገር ደግሞ ቀልድ አላውቅም ሲጥማረግም አለው ዛሬ ደግሞ አይ እያወቀችኝ ይሄን ያክል እንዴ ተዳፍራ መምጣቷ በጣም ገርሞኛል እግዚአብሔር በቃ እኔ አሁን የተረዳሁት ከኔ ጋር ስታይህ ነው ምንድነው ባለ ያገረሸባት እንጂ መጀመሪያ ላይ በቃ እንደው ለምን ፍቅረኛ ነው ብለሽ እንታንት እኛ የልባችንን እኮ በልባችን እናውቃለን ግን አርፋ ለምን አትቀመጥ ጋይስ በይ ያለኝ ነው አልገድዶኝ አይ በዛ ለቀልድ ነው እሺ አሁን መቼ ነው ተጋብዘን ነገ ከነገ ወዲያ ብቻ እስቲ ቤተሰብ ታውቂያለሽ የሆነ ማታ ቁጭ ብዬ ውስጥ እየታወቀኝ ነበር አቲ በቃ የሆነ ድንግጥ ያልኩኝ ነበር ለካ ይሄ ሊያሳየኝ ነው እኔ ምን ማድረግ እንዳለብኝ አላውቅም ቤተሰብ እስቲ ሳሊ እንዲህ ማድረግ አለብኝ ተወስ ነገር ካለ እኔ ይኸውልሽ አሁን እኔ እናንተን አምናችኋለሁ እሺ ምን ነግሩልኝ ነገር ደግሞ በዛ ልክ አትጨነቂ በሉልኝ በቃ ይሄ አንቺን የሚያሳስብ ጉዳይ አይደለም በቃ ካስፈለገ እኔ ሄደችበት ሄጄ ነገር ይሁን እኔ ጨርሼ እመጣለሁ የምሬ ነው የምልሽ በዚህ ነገር እንድታስቢ አይደለም አንድ ሰከንድ ቁጭ ብለሽ እንድትጨነቂበት አልፈልግም በጭራሽ ይሄ ሊረብሽሽ የሚገባ ነገር አይደለም ለራስሽ ወጥቶንባስ ቤተሰብ ማንኛውም የነበረን ቆይታ ይሄን ይመስላል እኔ አሁን ላይ ያለሁበት ሁኔታ ደህና ነኝ ምንም መድኃኒት ነገር ጨርሳለሁ አይ ቲንክ ይሄ ድካሙም ስሜት ምናምን የሚጠፋ ይመስለኛል አይ መድኃኒት ነው እንግዲህ በደንብ ተሽሎኝ አቅም ይዤ ምናምን እስከመለስ ድረስ በያላችሁበት ሰላም ቆዩልኝ እንዳውል ጊዜው በጸሎታችሁ አስቡኝ ባይ ባይ